መከፋት ሁናቴ ፍቅርሽ እየራበው አንቺን ይላል ተይ ልቤን ቅረቢው። ጎረቤቶቻችንም ጥሩ ማለት ከተማው ላይ ተጽዕኖ ፈጣሪ የሚባሉ ድምፃውያን ጎረቤቶቻችን ናቸው። እነሱም ተጽዕኖ ያደርጉብናል። መቼ ነው እንዴ አረ ማርያም ነኝ ነው ቲፒካል ሀገርኛ ምናምን መጫወተ እንዲህ ስትራክቸሬንም ሳይው ወይማ ማለት ጎንጎን ፖዝ እነዚህ የሚጠብቁት ሞቅ ያለ አፍሪካ ዘፈን ምናምን የሚጠብቁት። እንደናችሁ መቅዲሾ ተጀምሯል። በመቅዲሾ ደግሞ ዛሬ ወደ እናንተ የምናደርሰው ድምፃዊ ወንዴት ሆነ ይባላል። ብዙዎቻችሁ ታውቁታላችሁ። ፎቶዬን አይቼውና ሌሎችም ባህላዊ ዘመናዊ ሙዚቃዎችን አውጥቷል። ሽሮ ሜዳ ላይ እንግዲህ በደንብ ሲጫወት ዘፈን ብዙ ወዳጆች አሉት። ልጁ ደግሞ ትታወቃለች። ቅመም አይደል? የኔ ስም ነው የወሰደችው። ሚጣ ሳይሆን ቅመም የኔ ስም የልጅነቴ ስም። ሚጣ የራሷ በደንብ የራሷ ተከታዮች አሏት። ውድድሩ ላይም ቲክቶክ አዋርድ ላይ እንግዲህ በጣም ከተጠበቁት ውስጥ ነበረች። እየመራችም ነበረ። በኋላ ነው እንግዲህ አና በደንብ በለጠች። ግን ጎበዝ ተሰጥኦ ያላት ናት። እንኳን ደህና መጣሁ። እንኳን ደህና ቆየሽ። እንዴት ነህ? ኑሮ እንዴት ነው? እግዚአብሔር ይመስገን። ሽሮ ሜዳ እኮ ያው ሽመናው ሙያው እጅ ላይ ጥበበኞች ናቸው። ሙዚቃው ላይም ብዙ አፍርተዋል። ግን ሽሮ ሜዳ ሲባል ቶሎ የሚመጣው በቃ የሀገር ባህል። እንዴት ነበር አስተዳደግ? እንደ አጋጣሚ ሆኖ እኔ አልሰራውም። እንድማር ነበር የሚፈልገው። በብዛት ያው ከልጅነትሽ ነው ሙያውን ቤተሰብ የሚያስተምረሽ። ፋዘር ያው ትምህርት ላይ ነው ጎበዝ እንደሆነ ይፈልግ የነበረውና ሙሉ ጊዜ ተማሪ ነበርኩ። እሺ። እዚህ ያው እዛው ነው የተወለድከው? ሽሮ ሜዳ? ሽሮ ሜዳ ነው ተወልጄ ያደግኩት። ይሄ ከፍ ያለም ስለሆነ ለቮካል ለምን ቆንጆ ይመስለኛል። በደምብ ታቀነቀናል። ጎረቤቶቻችንም ጥሩ ማለት ከተማው ላይ ተጽዕኖ ፈጣሪ የሚባሉ ድምፃውያን ጎረቤቶቻችን ናቸው። እነሱም ተጽዕኖ ያደርጉብናል። እነማን ነበሩ? ህብስት ጥሩነህ ለምሳሌ ኦልሬዲ አንድ ሰፈር ነን። ከዛ ኃይልዬ ታደሰም እዛው እኛ አካባቢ ነበር ረጅም ዓመት። እሺ። በጣም ብዙ ትልልቅ የሚባሉ ድምፃውያን እዛ ሽሮ ሜዳ አፍርታለች። ያው የእነሱም ተጽዕኖ አለ ምናምን። ስለዚህ ለኪነ ጥበቡ ቅርብ ነን ማለት ነው። ከጫካው እኩል አርትም እዚህ ንጹህ አየሩ አለ። ከፍ ያለ ቦታ ነው። በደንብ ይመቻል። አትሳቀቅም ቮካል ለማድረግ ምናምን። ድምፃዊ ሆናለሁ ብለህ ታስብ ነበር ራስህ? ድምፃዊነት በተፈጥሮ ማለት የሚሰጠው ድምፁ እና ያን ተፈጥሮ ቤተሰብ በደንብ አፕሪሺየት ያደረገን ነበር። ከዛ አንዳንድ ቤተሰብ ለመደለልም የማይዘፍን እህት ወንድም ካለ አንቺ ቀድመሽ ትዘፍኛለሽ የሆኑ ሽልማቶች ይኖራሉ። ማዘር ድሮ እንጀራ ምናምን የሚጋገር ነበር ለመሸጥ። እንደዛ አይነት ነገር ዳቦም እንጀራም ትጋገር ነበርና እሺ እንጎቻ ሰዓት ላይ በዘፈን ይሸለም ነበር። ማዘር ታወዳድራለ። እንጎቻ አለ መብላት ምን ትዘፍን ነበር ለእንጎቻ? ግን ስለ እናት ይመስለኛል ልብ ለመንካት አይደለም ስለ እንጎቻ። አይ ማየ ከሆነች ለየእናቶች ሙዚቃ የምትወደውን ሞቅ ነገር መከፋት ሁናቴ ፍቅርሽ እየራበው አንቺን ይላል ተይ ልቤን ቅረቢው። አይኖቼን ያቸው ርቀሽ ከጥላቻ ፍቅሬ ጋራ ነው ስሜ አይደለም እንጎቻ። ለብቻን እንጎቻ አርገን ይሄ እኔ ቦን ከለክልህ ነበር አይደለም እንጎቻ እያልክ እንዴት እንጎቻ ሰጣለሁ? ከልጆቹ የተሻልኩ ነው። ከዛ ግን ደስ ይላቸዋል አይደል? በደንብ ያው ዝም ብሎ ማዘር በደንብ እንደ እህት ነው ያሳደገችንና ፋዘርም እንደ ወንድም ነው። ስቲል እንዲሁ እንቃልዳለን ምናምን። ይሄ አባቴ ገባ ብሎ ኩምሽሽ ማለት እናቴ መጣች ብሎ ምናምን የለም። ከዛ እኮ የሚመጣ ነፃነት ነው። አሁን እንደዚህ አድገህ በራስ መተማመኑ ቤት ውስጥ ፐርፎርም እናደርግ ነበር ማለት ነው ከመጀመሪያ። ከዛ ያው ሰፈር ውስጥ ይሄ ክትባት ሲኖር ሜጋፎን ነው ይባል አሉ በመኪና አረ ሰፈር ውስጥ መንደር ውስጥ አይደል መኪና ይገባም ሰፈር። አይ በመኪና ይሄ በእጅ ተይዞ ክትባት ፖሊዮ ምናምን ወይ ይሄ ስፒከሩ በሱ ላንዘፍን ነበር ምናምን። ከዛ ሚኒ ሚዲያ ትምህርት ቤት ደግሞ ስንገባት ሚኒ ሚዲያ ምናምን። ከዛ የተለያዩ ክበባት ደረጃውን ጠብቆ ሲሆን ደግሞ ደስ ይላል። እንደዛ ነው ወደ ሙዚቃ የገባሁት። ከዛ ከትምህርት ቤት ወዲያ ወዴት ሙዚቃዎችን የራስን ሙዚቃ ለማውጣት አሰብክ ማለት ነው?
ከዛ ለኛ ለሽሮ ሜዳ ዳትሰን የሚባል ሰፈር አለ። ዳትሰን ሰፈር ለኛ በክለብ ደረጃ እዛ ነው ቀረባችንና ቤተሰብ ምናምን አራከው ሽሮ ሜዳ በጣም ሩቅ አረከው። ቅርብ ነው እንጂ ለዳትሰን በጣም ቅርብ። አይ በጣም ከከተማ ቢርቅ አይደለም እንዴ? አሁን ያኔ ለሙዚቃ ቦሌ መምጣት ወይ ካሳንቺስ ሩቅ ነው ለኛ። በእግር ሄደሽ በእግር ለመምጣት ዳትሰን ቅርብ ነው። ስለዚህ እየገባን ትንሽ እስከ ምሽት 3 ሰዓት ምናምን 1 ሰዓት ምናምን ይጀምራል እስከ 3 ሰዓት ተደብቀን ፐርፎርም አድርገን ላይብረሪ ነበር ያለሽ። ሰላም የመቅዲ የሚዲያ ዩቲዩብ ቻናል ተከታታዮች፣ እያያችሁ ያላችሁትን እየወደዳችሁት ነው ወይስ? እስቲ ሀሳብ አስተያየታችሁን ከስራ አስቀምጡልን። ታዲያ ሰብስክራይብ አድርገው መመልከት እንዳይረሱ። ዋ አሁን ያዩታል ማየ። አሁን ነፃ ወጣህ? አይ መስከራለሁ። ምን ትጫወት ነበር እዛ ዳትሰን ማለት ነው? የት ትጫወት ነበር? እኔ ዲፋዘርም እንግዲህ ትልቅ አይደለም ምናምን ለምን እንደሆነ አላውቅም። በጣም የትልቅ ሰዎች ዘፈን ነበረ ጫወት የነበረው ልጅ ሆኜ ምናምን። የነማን? ጋሽ ተሾመ ምትኩን ምናምን። ሰማይ ሲላወስ ደመናው ሲነብ ብርሃን ሲጠፋ ጨለማው ሲነብ ጨረቃም ስትወርድ ከዋክብት ሲወጡ ድምፅሽ ይነጉዳል ከዛፍ ከቋጡ። እነዚህም የረቀጥል በእናትህ አመል ያለብኝ እኔ ሱሰኛሽ አይቼሽ አልጠግብ ውጭ አልጨርስሽ መውደድሽ ግሎ ልቤን ተኮሰው። እኔ ሴት ልግባ ወዴት ልድረሰው መውደድሽ ግሎ ልቤን ተኮሰው። እኔ ሴት ልግባ ወዴት ልድረሰው። በደንብ እሳችሁን ይመስላል። ይሄ ሻከረ በደንብ ደስ የሚል ምንም ኪት እንደው ይሄ ጎቻ የበላ አይመስልም። ማር እየበላ አይደል? ትኩስ ነው እንጂ ትኩስ ነው እያጸዳው እየጠረገ። አክቹአሊ ልክ ቲኔጅ የሚባለው ወይም ጉርምስና እድሜ ላይ ወፍሮ ቀርቶ እንጂ ቀጭን ነበር ድምጽ። ያን ያህል ልክ አይደለም የወንድ ልጅ ድምጽ ሲቀጥን። ኧረ ልክ አይደለም አይደል? ኦኬ ከጎረመሰ በኋላ ነው። በተለይ ይሄ ጎረምሳችሁ የምታወጡት ድምጽ እኮ ለማንም አይሰማ የሆነ ወይ አልተከፈተ ፍሬን የሚይዝ ድምጽ ማለት ሲጥጥና የሚል ድምጽ ይጣለ። በዚህ መጎርመስ ጥሩ ነው። ይሄ ቮይስ ወፈር ያለ ድንገት እንደዚህ ሆነ። አይ ወንድ እንትን ይወደዳል። ብዙ በንግግርም እኮ ይወደዳል። ይሄ ሻከር ያለ ድምጽ ስፔሻሊ ጆርናሊዝም ምናምን ላይ ተመራጭ ነው። እንደኛ ጤና ምናምን አሁን ነፍሱን ይማራስ ብዬ በጣም የሚያምር ድምጽ ነበር። በጣም ደስ ይላል። ከዛ እንዴ ክለብ በደንብ አትወርድ ምን ትባል ነበር በዚህ ድምጽ? እኔ ሰዓት ስለሚመሽ ነው የምወርድ እንጂ ፍላጎቱ። ከዛ በኋላማ በነፃነት ክለቦች ሰራው ብዙ ክለብ። ስንት ዓመት ነው? አይ ቲንክ ቤቢ ፌስ መሰለኝ ይመስላል አይደል? ስንት ደረሰ? ኧረ ተው አትመስልም። 8 ዓመቷ ነው ልጄ። ኧረ ያው እሱማ በመጀመሪያ የሚወደዳል ብዬ አይ ወደንደ ትምህርት ጨርሼ 35 ነው። አሁን ስንት ገመትኩ? 28 29 ነው። አይ ያው ጺም ትልቅ ያደርጋል ጺም። ከዛ ደግሞ በቃ ስታይ በደምብ ቲኔጅ ነው እንጂ የምትመስል ኑሮ ማይማዘር እንግዲህ ያቺ ብርዷና ዳገቷ በደምብ ኤክሰርሳይዝ ነበር። ደስ ይላል በጣም። ከዛ 6 ሙዚቃዎች አይደል? ቆንጆ ሙዚቃዎች አወጣ። 7 ኦኬ። ምንድነው አሁን የመጨረሻው ከ2 ወር በፊት አውጥተሃል? መቼ ነው የሚል ሰው መቼ ነው ምን የሚገናኘው ነው? መቼ ነው ለፍቅር ሊሆን ይችላል። መቼ ነው መቀየረው ሊሆን ይችላል። መቼ ነው መደርሰው ሊሆን ይችላል። ለብዙ መቼ እኮ የመቼን መጨረሻ ለመስማት ብዬ ጎንበስ ቀና እያልኩኝ ለሄደ ለመጣው ላንቺ ያስቀመጥኩትን እምነቴን ሳላጣው የተስፋው ቀን ልብሽ ሚሆን ለኔ ያለው ዛሬ ነው ወይ ነገ? ንገሪኝ መቼ ነው? መቼ ነው እንዴ? ኧረ
አንተኛው አይመስልም። ኧረ ማርያም ነኝ ነው። አይ ከውስጥ ያጥ ከሆነ ሳለ ባለፈው እንትና አንድ ድምጻዊ ማለት አቂ ድምጻዊና ማይኩን ነጥቆኛል ሰውዬው አድናቂ ነው። በርስቲያው ነው ቼክ አድርገውኛል። ተከፍቶ ነው። አዎ አንተም እንደዛው ነው ከውስጥ አንተ ቲፒካል ሀገርኛ ምናምን መጫወተ እንዲህ ስትራክቸሬንም ሳይው ወይ ማማለ ጎንጎን ፖዝ እነዚህ ነው የሚጠብቁት። ሞቅ ያለ አፍሪካ ዘፈን ምናምን ነው የሚጠብቁት። ግን እንዲህ ውጣሃል የሆነ ብዙ ድምጻዊ ነው። አንጎቻው ነው አልኩሽ ሲያቃጥለኝ ስለወረ አይ እንጎቻ ሁሉም ይብላ የማየን እንጎቻ ሁሉም። ይሄ ወፍራም ድምጽ ያላችሁ የሚፈትናችሁ ድምጽ ምን አይነት ነው? ይሄ ቀጠን ያለ ነው? አሁን የማን ይፈትናል? ለአንተ ድምጽ አይሆንም ወይ? አንተ ድምጽ ይሄን አሁን ትናንትና ማታ ከትናንት ወዲያ ነው ጌታ እውነት በጣም ይቆያል። ከትናንት ወዲያ ነው የሚመስለው በእኔ ድምጽ ትናንትና ማታ የሚለው እስኪ አይሆንም። እሱ ነው ማስበልስ ቀጭን ድምጽ እኮ ነው። በቃ ፋልሴቶ ነው አይደለ? ፎልስ ድምጽ ነው። አይ ቀጭን ድምጽ ያላችሁ ሰዎች በደንብ ይሉታል። እስቲ በል አሁን እኔ የለኝማ ኬታ አምጥቼ እሺ ወፍራሙን አራናናይ አራናይ እቱ እንደምንድነሽ አረ እንደምን አለሽ ለውሎም ላዳሩም ሞቀሽ ወይ በራዳሽ ይሄ ቤት ዳሮ እኖር ይመስልሽ ሆይ እኔስ ባለም ባለም እኖር ይመስልሽ ሆይ እኔስ ባለም ባለም ሆድ ቻለው እንጂ የማንሰማው የለም የማንሰማው የለም የማንሰማው የለም የማንሰማው የለም። ኧረ ግን በጣም ጉንፋን ይዞኛል እኮ ማለት እሺ ይዞኛል። አይ የለም እዛ ያለው ሰው ጉንፋን አይዘውም። አንደኛ ጉንፋን ሊይዘው የሚችለውን ድምጻዊ እኮ እኛ እናውቀዋለን። ጠያቂው እኮ ያውቀዋል። እሺ ብዙ ዝፈን አይለውም። በቃ እንግዲህ ታውቃለህ ጉንፋን ያለው ጠያቂውም አለበት ለማለት ትንሽ ፍን ምናምን እየለቀቀኝ አዎ አለ የሆነ የጉንፋን አይነት ስሜት አለው። ብዙ ሰው ንፋሱም ስላለ ይሆን አላውቅም። አየሩም እየተቀየረ አዎ ወረርሽኙ ምንም አለ መጠንቀቅ። ለእናንተ በተለይ ድምጽ ደግሞ አስበው አይ ምንድን ነው ጉንፋን ማስከም አይፈራም በምን እንደምንከላከለው እንጂ ደስ ይላል። ሙዚቃዎች ግን አንተ አትመስላቸውም እንጂ በጣም ይደመጣል ሙዚቃ ቲክቶክ ላይ ራሱ። እንትን ዳይሬክተራችን ይትባረክ አበበ ተምትም ይባላል። በጣም ማደንቀው በጣም ጎበዝ ልጅ ነውና እሺ እንትን ኮስቹም ምናምን የራሱን ነገር ክሬት ያደርጋል። ሞር ሙዚቃው መደመጡ ላይ እንጂ እኔን ፕሮሞት ማድረጉ ላይ እንትን አይደለም። አዎ ከሙዚቃዎች እንግዲህ ሁሉም ሙዚቃዎች ተወዳጅ ናቸው። ግን ለአንተ በተለየ ሁኔታ ከህዝብ ጋር አስተዋውቆኛል የምትለው ጋሞኛ ዘፈን አለኝ ዱማ የሚል እሺ እሱን ዘፈን ሰርቼ በደንብ በቃ የዛሬ 7 ዓመት ምናምን ነውና የመጨረሻ ስኬት አሁን ላይ ስኬት በጣም በሚሊዮን መታየት ነበር። ያኔ ግን ቴሌቪዥን ላይ መውጣት ነበርና በጣም በቃ ልጅ ተለቀቀው ኢቲቪ ላይ ነበር ወይስ የት ነበር? አይ ባዶ የለም ባዶ ጣቢያ ላይ ሁላ ያንተ ይባላል። ጨዋታ ነው ያከበረኝ ሽሮ ሜዳ ካሌጅ ያራዳችሁ እንዴ በጣም ይታይ ነበር ለማለት ነው። እሱ ነው በደንብ ሰው ጋር ፕሮሞት ያደረገኝ በደንብ። ከዛ በኋላ ፎቶዬን አይቼው መሀል ላይ ጥሩ ነበር በደንብ። ከዛ መቼ ነው ደግሞ በደንብ አሁን ሰው ጋር እየተደመጠ ያለ ስራ ነው። አሁን ምን ታስባለህ በቀጣይ? የሆነ ድምጽ ከሁሉም ነገር ጋር መሄድ ይመስለኛል። ከዛ ፊት ግን አንድ የጌታቸው የከረመ ፍቅር ትዝ ባለኝ ጊዜ መጨነቅ አይቀርም ይሰማል ትካዜ በብዛት ይገኛል ፍቅር በየአይነቱ የከረመ ፍቅር አቤት ደስ ማለቱ ማሰብም ይኖራል ማስተዋል አርቆ የከረመን ፍቅር መያዝ ነው አጥብቆ ወዲያው የሚበራ ወዲያው የሚጠፋ የወረት ፍቅር ነው የፍቅሮች ከርፋፋ የከረመ ፍቅር ትዝ ባለኝ ጊዜ መጨነቅ አይቀርም ይሰማል ትካዜ በብዛት ይገኛል ፍቅር በየአይነቱ የከረመ ፍቅር አቤት ደስ ማለቱ።
ይሄ ወፍራም ድምፅ ስላለ በጣም የሚሄዱ ሙዚቃዎች አሉ። ክለብ የሚጫወታቸው ነንበሮች ናቸው። ምን ታደርጋለህ ድምፅህን ለመጠበቅ? የእውነት አንዳንድ ሰው ድምፁ እየጠፋብህ አይ በእውነት በጣም እንወዳቸው ድምፃውያን ድምፃቸው ያልቃል እንደ አንድ ነገር ወይ ይጠፋል ወይ መጠበቅ አለበት። ሲጠፋ ታየዋለህ። በተፈጥሮ የተሰጠ ነገር በተፈጥሮ ራሱ ይቆያል ራሱ የሚችለው ግን አንዳንድ አጋጉል ነገሮች ካሉ እነሱ ዳሜጅ ያደርጋሉ፣ ይጎዳሉ። እኔ ደግሞ በቃ እዚህ ሀገር ውሃቸው አሪፍ ነው። ውሃ ነው ሌላ ነገር የለም። እንጎቻ ትኩስ እንጎቻ ትበላለህ፣ ሌላ ውሃ ትጠጣለህ፣ አለቀ። ምንም ነገር የለም። ጎበዝ ውሃ ነው። እውነት ይሄ አሁን ሻከር ስለሚል ይሄ ድምፅ እንዲመጣ ድሮ ሐሞት ይጠጣል። ትዝ ይላል። አልጠጣም። ሐሞት ለድምፅ ጥሩ ነው ተብሎ ሐሞት በጣም ብዙ ሰው ይጠጣል። እኔ ሳልጠጣ ቃቀጠነብኝ እንጂ የትኛውን ሐሞት እንደጠጣሁ እንጂ በግ ምናምን ሲታረድ ሐሞቱን ጠጥ ሲሪየስሊ ይባል ነበር። የት ነው ያደግኩት? በእናትህ ቄራ አላደግኩም። ሁሉ ሰው እያየኝ ይባል ነበር። ኮሜንት ላይ አስቀምጡ። ሐሞት ጠጡ ወፍራም ድምፅ በእውነት እኔ ውሃ ነው የሚወጣው። አይ ደስ ያ ዲሲፕሊኑም ደግሞ ደስ ይላል። ልጅ አለች ከዛ የሚጠቀመን አስተዋውቀን እስቲ ሶሻል ሚዲያ ላይ ያውቀዋታል። ግን ደግሞ እኔ እኮ አሁን ችግሩ እኔ ናት መስለኝ። እኔ የሚጠቀመው አባት ነኝ። ማርያምን የእናቷን ያዘች በጣም እናቷን ነው የምትመስለው ኮምፕሊትሊ እና ሰልክክክ ያለች በደንብ አንተ አፍንጫ ጎራዳ በዘር አለብን። ኧረ በስመ አብ ያኔ ድምፃችን ማር ነው ይቀመጥ እንዴ ጸባይዋ ነው የሚገርም መልክ ወደ እነሱ አሁን የኔ ልጅ ትንሿ ልጅ በጣም ቀይ በጣም ነጭ ናት። በቃና አንዳንዴ ባህሪዋን ግን ሳይ እኔን ነው ማየው። በቃ የሆነ አይነሳንም እኮ ትንሽማ ይስጠና። ያው ያንተ ጸባይ ግን ስታየው እሷ ላይ ምን አይነት ነው? ያሰጋል ወይስ ትጫወታለች? በጣም ነው የምትቀልደው። ፉገራ አልቻልኩም እኮ የእውነቴን ነው። በጣም ነው የምትቀልደው። ቲክቶኮቿን ገብተሽ ካየሽ በደንብ ኮሜዲ እኮ ነው የምትሰራው። እዛ ላይ ነው በደንብ የምትሰራው። ሩሃማ ወንድሙ ነው ስሟ፣ ዩዘር ኔም ዋኒው እኔ ወንድሙ ነኝ። በዛ ላስተዋውቅ እንዴት አትመስ አይደለም ነህ ደግሞ ሌላ ወንዴ ራሱ አሁን ወንድሙ እንደሆነ ራሱ ምን ራሱ ምንም ባላቅ ወንድሙ ጥቆማ ነው ይመስላል። የእንትና ወንድሙ ነው እንጂ ዋና ሰው ይመስላል። አይመስል ብዙ ወንዴዎች ስማቸው ሌላ ነው። ወንድ አጥር ምናምን ማቀው አለ ራሱ እኮ አለ። በወንዴ ውስጥ በጣም ብዙ ስም አለ። የአበባ ስም ነው በስድስተኛ ክፍል ላይ ወንዴ አበባ ብዙ ብሎኝ እኮ አንዳንድ ስም አቆላምጠት ለምደውና ሰዎች እውነተኛውን ሲጠሩ ከባድ ነው። ድንግጥ ትላለህ። ከባድ ነው። ወንድ አጥር ምናምን እማቃቸው አሉ ግን ሳያስቀይም ወራቱ ወንዴ ብለው ወንድ አጥር ቢል ስም ነው ሰምቼ አላውቅም። በእውነት ኧረ ወንድ አጥር በጣም ብዙ አለ። ታታስገኝ ታጣለህ። የእውነት ያባታቸው ነው አጥር ወይስ አንድ ላይ ነው? ልማታዊ ስም ነው። ይሄ ምን አጥር ነው? የራሳቸው ወንድ አጥር ማለት ነው የመጨረሻ ወንድ፣ የወንድ ወሰናር ወንደሰን፣ የወንድ መጨረሻ። የወንድ አጥር ደግሞ በጣም የሚከላከል እንደማለት ነው። ባያጥር በስራው ባያጥር። አይ በእውነት ለመሰለ አንዳንድ ስም ዶት ነው አንዳንድ አይ በእውነት ለምን ያነሳት መሰለበት ስማቸው ሆነና ቤተሰብ ያወጣና ምናምን ትምህርት ቤት ላይ በጣም ይሳቀቃሉ። በጣም ብዙ ሰዎች በጣም እንደሱ አለ። አንተ ግን ወንድሙ ፒስ ወንድሙ በጣም ብዙ አለ። ወንዴ ስላልክ ግን በወንዴ ነው የምንቀጥለው። ወንዴ ዩቲዩብም ወንዴ ቶኔ ነው። ወንዴ ቶኔ እኮ በራስህ በጥበብ ስም እሱ ለብዕር ስም ተጠቀሙ። ወንድማገኝ ብሎ የሆነ ረጅም ስም ሲሆን እኮ ማትሪክ ማትፈተኝ እንትን ነው አረ ፎርሙ እቺ ቦክስ ወንድማገኝ ምናምን ገብረ ምናምን እኮ ከስምንት ነው የሚያቆመው ማለት አረ አይ ስም ተጽኗል ለማለት እጃቸውን አውጥቶ ስሜከቦክስ ጻፉ። አንዳንድ አስተማሪ ትዝ ይላል ከጎን ቦክስ ስራ አለ ጻፉ ብሎ ለተፈተነ አለ እንደዛ ነው ይወጣል። ሌላው ስምሽን ራሱ ስታስተካኪ በቃ መድገምሽ። አረ ሽሮ ሜዳ ልጆች እመጣለሁ። መቼ እንደው ጨዋታ ያለው አረ ሁሌም አለ ሽሮ ሜዳ ፒስ። ምን ገጥሞ ያውቃል? ግን እንዳልከው ድምፁ ካንተ የሚወጣ አይመስልም። እኔ ያልኩ ሰው ብሎ ሊሆን ይችላል። ምን ገጥሞ ያውቃል? ምን ገጠመ? እኔ አንዴ 200 ብር የመጣ ጊዜ ነውና ይዞ መጥቶ መድረክ ላይ ረጅም ሰዓት ቆመና ዝርዝር ሊለኝ ነው ምናምን ያልኩ ዘፍኝ ይሄ እንትን የለ ቅድም እንዳልሽው አንሳና ምናምን
ከዛ ሰምቶ የሸለመኝ ሰው አለ። ያንተ ድምጽ ነው አይደለም? እውነተኛው እዚህ ሰምቶ ከማይኩጭ $200 አይደለም አይደል? ኧረ አዲሱ 200 ብር ደህና ነበር እኮ ያን አይደል? አሪፍ ነበር። እሱ ከተሸለምሽ ወደ ቤት ደስ ይላል። ብዙ ብር ትልቅ ብር ነው። ሁለተኛ ሙዚቃ አይደገምም በቃ። እና እንደሱ አይነት ገጠመኞች አሉ። አያምንሽም ሰው ምናምን አያምንማ ካንተ የሚወጣ አይመስልም። አንቺ አላምንሽም እኮ እኔ አላምንም ያለ ማይክ እንዴ። አሁን ገና እንትን እየተደነኩ ነው። ይሄ በድምጽ ብቻ ታውቃቸውና በአካል ስታያቸው እንትን አለ። ደግሞ በአካል አውቃቸው ድምጻቸው ስትሰማ ደነግጣቸዋል። ፊት አያረግም አንዳንድ ሰው እኔ ያልተቀላቀለ ከቤተሰብ እንዳንተ ሙዚቃ የሚጫወት ሰው አለ ወይስ አንተ ብቻ ነህ? ተሰጧቸው አይታየም። ብዙ ጊዜ መስማት ማዳመጥ በደንብ ነው የሚያዳምጡት። አይታየም አልወጣም ገና። አይ መስማት ነው በደንብ በቃ ሙዚቃ በደንብ ነው የሚሰማው እኛ ቤት። እሺ በደንብ በቃ እንትን አይደለም። ይሄ መዝሙር ምናምን ይዘምራሉ። የቶች ጎበዝ ናቸው። እንደው ቤተክርስቲያን አካባቢ ነው እንጦጦ ኪዳነ ምሕረትም እግሩ አሰራር ለሽሮ ሜዳ እዛ በደንብ የሚያገለግሉ ቤተሰቦች ምናምን አሉ። ሰላም ውድ ወዳጆቼ፣ የመቅዲ ሚዲያ ዩቲዩብ ቻናል ተከታታዮች ሰብስክራይብ አድርጋችሁ ማየትን አልዘነጋችሁም። እንዴት ነበር ፕሮግራሙ? ታዲያ የመቅዲ ሚዲያ ዩቲዩብ ቻናልን ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ ይሁኑ። አሁን ብዙ ጊዜ ለድምፃዊው ኮርስ ሙያ ነው ጥበብ ነው፣ ግን ሰው ይሰማንበት ለመንፈሳዊ ወጥ ቀርብ ያሉ እንደው ቢዘምርበት ይላል። ትዘምራለህ? አንዳንድ ጊዜ ቤት እንዳይቀላቀል አይደል? የሆነ እንትን ይላል ማለት የሆነ ስቴጅ ላይ ወጥቶ ዘምሮ ስቴጅ ላይ ወጥቶ ሲዘፈን ትንሽ እንትን ስለሚለኝ ቤት ለራሴ ምናምን ክራር ይዞ ምናምን ሙዚቃ መሳሪያ ትጫወታለህ? ክራር ሞክር። እውነት? ጎበዝ። የሆነ ደስ የሚል ይመስለኛል ቤት ውስጥ ድምፅ ኖሮ ስታንጎራጉር። እንትኑም ዜማም ለመስራትም ምናምን ክራር አለ። ምን ታስባለህ በቀጣይ? አሁን 2 ወሩ ለነገሩ ያወጣኸው ይሄ ራሱ አልቀጠለም እኮ ገና 2 ወሩ። አሁን ከዓመት በኋላ እንዴት ነበር ፊድባኩ ግን ሰው እየተመለከተው? በጣም አሪፍ ነበር። ኦልሬዲ በ10 ቀን ምናምን ነው 100,000 ሰው ምናምን ያየውና እሺ እኔ እንደዛ ታይቶልኝ አያውቅም። ቀስ እያለ ነው 10,000 20,000 በ10 ቀን ውስጥ ምናምን ቻሌንጅ ነበረ ትንሽ። አንዳንድ እኔን ለመደገፍ የተወሰኑ ቻሌንጆች ሆፕ ኢንተርቴይንመንት አቅርቦ ነበር። እስከ መስከረም 10 መስከረም ጳጉሜ 4 ላይ የተለቀቀው። እሺ እስከ መስከረም 10 1 ሚሊዮን ሰው ካየው ዱባይ ላይ የመስከረም 15 የመስቀል ፕሮግራም ነበረ። እዛ ላይ ፐርፎርም እንዳደርግ እድል እንደሚሰጥ ምናምን ቻሌንጅ ገጥሞ ነበር። ትንሽ አልተሳካም። ከባድም ነው። ሁሉ ሰው በራሱ በተለይ መስከረም ወር ላይ ብዙ ጥበበኞች ሙዚቃ ያወጡበትም ስለሆነ የተጨናነቀም ነው። ግን ዘፈኑን እስቲ ያስታውሰን። ከዚህ በኋላም ሊያዩት ይችላሉ ሰዎች። መቼ ነው ይሰኛል እረሱ? የግጥምና ዜማውን ኤልያስ ግዛቸው ይባላል። ሙዚቃ ቅንብሩን ብርሃኑ ደገፋ ሚሊሻ ይባላል ይሰራል። መቼ ነው ብለህልኛል? አዝማል ያኛው ፓርቲ አይጣል ጥሎ ሳሚ እምባን በተስፋ አካሚ አይጣል ጥሎ ሳሚ አያካሚ ከፋው አሉኝ አድርገውኝ ባዳ እንደሌለኝ ወዳጂ በአገሬ እንደ እንግዳ ካልፋ እስከ ዘንድሮ ህልሜን ስልፈታ ቢገኝ ባንቺ ልቤን ሆኖ ያለ ቦታ ቻልበል ልቤ ቢያዝል መንገዱ የህይወት ጎዳና ቻልበል ልቤ ቀን አለው ቀንም የሚያስበል ቀና ቻልበል ልቤ ሐሳብ ቢሞላ ትርጉም ላይኖረው ቻልበል ልቤ ዝቅ አድራጊም ከፍ ጊዜው መቼ ነው ያለ መቼ ይላል መግቢያው። መቼ ነው? ቲክቶክ ላይ እኮ በቃ በጣም ነው ቫይራል የሆነው ሰዎች እየሰሩበት። ምን ታስባለህ አሁን? በቀጣይ የራሴን ዩቲዩብ ቻናል ከፍቻለሁ። እሺ የራሴ ዩቲዩብ ቻናል ላይ በአንዳንድ ምክንያት ፌል አድርገው ከአልበም ፕሮጀክት ላይ ሳይወጡ ቀርተው እጄ ላይ ያሉ 4-5 ሙዚቃዎች አሉ። እሺ በቀጣይ የራሴ ዩቲዩብ ላይ እነሱን የሚቀቀቀዳለኝ። በስምህ ነው ዩቲዩብ? ወንዴቶኒ ይባላል። ወንዴቶኒ ከ25,000 በላይ ሰብስክራይበር አለ። ሰብስክራይብ አድርጉም በዛው። አዎ ወንዴቶኒ ሰብስክራይብ አድርጉ። ቶሎ ባጭር ጊዜ ነው 25,000 የገባው አይደል? አንድ ወር ከምናምን ነው
ብዙ ቲፎዞ አለ ማለት በደንብ ስፔሻሊ ልጄን በጣም ሰዎች ይወዳታል። ከሷ ጋር ደግሞ አጫጭር እና አንዳንድ ኮሜዲና አስተማሪው ድራማዎች ጭውውቶች ለመስራትም ቀጣይ ፕላን አለኝ። እሺ ስለዚህ በራሴ ዩቲዩብ ላይ የራሴን ስራዎች የመስራት እቅድ ነው። ቀጣይ ቀን አሁን ክለብ ትጫወታለህ? አይ አልጫወት በቃ ዩቲዩብ ላይ ነው ማለት ነው አንተን የሚያገኙና በሙዚቃ አስታወጣ። አይ ቶሎ ቶሎ ሙዚቃ ወጣ እሱ ላይ ነው እየሰራ ያለው። ተረሳሽ ወይም ደግሞ ፍቅሬ በመሆንሽ የሚለውን የማህሙድን ትልኛል። ተው ወንድ ተው ተሰጠኝ ብለህ አትኩራት። የማህሙድን ሌላ አልጫወት ተረሳሽ የስቴጅ ለማንጎራጎር ይፈልጋል። ሙዚቃ መሳሪያ ይፈልጋል። አይ ያው ሰው ያለበትን ነው የሚሰማው። እንግዲህ ማን ብዬ ልሰይምሽ ምኑን ትቼ ማን ልበልሽ ፍጹም ድንቅ ልጅ ነሽ። ማን ብዬ ልሰይምሽ ምኑን ትቼ ማን ልበልሽ ፍጹም ድንቅ ልጅ ነሽ። ድንቅ ልጅ ድንቅ ነው ውበትሽ ከዋክብት ናቸው አይኖችሽ። አቤት ቅርጸ ስራው የከናፍርሽ ፈገግማ ስትይ ሌላ ነው ጥርስሽ። ማን ብዬ ልሰይምሽ ምኑን ትቼ ማን ልበልሽ ፍጹም ድንቅ ልጅ ነሽ። እናመሰግናለን። ያሰልካካ አፍንጫ በጠይም መልክሽ ላይ የሚለው ግን የኔ የተዘፈነው ዘንትን አዝማቹን ዘለል ለኔ አፍንጫ አይሆንም። ለኔ አፍንጫ አይሆንም። በጣም ነው የማመሰግነው። እንዴት ሆነ? በጣም አመሰግናለሁ። ብዙ ድምጻውያን ኢንተርቪው አድርጌያለሁ ግን በቃ ይሄ መስፈን ስትጀምር የደነገጥኩት ድምጽ ነው። በጣም ቆንጆ የሚያምር ድምጽ አለው ግን አመሰግናለሁ። ጨዋታ አዋቂነትን ተው ለብቻ በደንብ ሌላ ጊዜ በሰፊው ከሽሮ ሜዳ ልጆች ጋር በደንብ እንጫወታለን። ስለመጣ እንግዳይ ስለሆንክ አመሰግናለሁ። እዚህ ደግሞ ቆንጆ ቆንጆ ሙዚቃዎችን በመድረካችን እንጫወታለን። ያው ክሊፕ አይጣ አልታማ አረ በደል መቅዲሾን በአባይ ቴሌቪዥን እየተመለከታችሁ ነው። በመቅዲ የሚዲያ ዩቲዩብ ቻናል ደግሞ እንደዚህ አይነት መሰል ቆንጆ ፕሮግራም እንዲደርሳችሁ ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ ሁኑን። የወንዴ ቶኔን ቆንጆ ቆንጆ ሙዚቃዎች በመድረካችን ወዝወዝ እንላለን። እስከዛው የትም መሄድ የለም። መልካም ጊዜ